ሰላም 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 ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? አላችሁ ወይ? እኔ ያለው እግዚአብሔር ይመስገን። እኔ የሚገርመኝ ማለት ነው አንዳንድ ነገር ልናገር ማለት እህቶቼ ማለት ነው ቲክታክ ላይ ያላችሁ ለምንድን ነው እርስ በርሳችሁ የምትጣሉት? ለምን እነሱን አንድ የሚያደርግ ነገር ነው እንጂ መስራት እርስ በርሳችሁ እየተጣላችሁ አንደኛችሁ ለአንደኛችሁ ኔጌቲቭ ነገር ስትመላለሱ ነገሮች በእነሱ መሀል የበለጠ እንደሚሰፉ ይሄንን ግን ታውቃላችሁ። ማለት መቼም ሁላችሁም ያው የብሩኬና የሃይሜ ወዳጆች ናችሁ። ስለዚህ ጨረቃ ፋሚሊ ነው። ስለዚህ ምንም ያጣለም እኮ እነሱ እኮ ኦልሬዲ ስራ እየሰሩ ነው። ስለዚህ እናንተ እነሱ ይሄን ነገር ያው ሁሌም ነው የምለው እነሱ የውሸት እየተጣሉ ለምንድን ነው እናንተ የእውነት የምትጣሉት? እውነቴን ነው የምላችሁ። እነሱ በዛም ስራቸውን እየሰሩ ነው። እናንተ ግን እርስ በርስ አትጣሉ፣ ከእህቶቻችሁ ጋር አትጣሉ። የእውነት ለምን ትጣላላችሁ? የሚያጣላ ነገር የለም እኮ። መጣላት እኮ የእናንተ የእርስ በርስ መጣላት እኮ ለእነሱን የበለጠ መረበሽ እንጂ ሰላም አይሰማቸውም። ስለዚህ ከአሁን በፊትም ደግሞ ወጥተው ተናግረዋል። እኛን ኢሹ አድርጋችሁ አትጣሉ ብለዋል። ስለዚህ እንደኔ ሰላም ፍጠሩ ማለት መጣላቱ ምንም ስለማይጠቅም ማለት ነው። እኔ አሁን ላይ የተጣሉትን ሁሉም ጋር አልፎ አልፎ ገባለሁ፣ አዳምጣለሁ፣ ሲያወሩ ሰማለሁ፣ አዳምጣለሁ እና አንዳንድ ጊዜ ብሩኬ የሃይሚ እህቶች ስላለ ብቻ ሌሎቻችሁም ተነስታችሁ የሃይሚ እህቶች ብላችሁ ባትናገሩ መልካም ነው። ማለት አሁን እዚህ ጋር ክፍተቱን ያመጣው ብሩኬ ሃይሚ እህቶች ብሎ መናገሩ ነው አይደለም። ስለዚህ ጨረቃ ፋሚሊ ነው። የሃይሚ እህት የብሩክ እህት የሚባል የለም። ሁሉም ደጋፊ ነው። ብሩኬም እኔ እንደ አንድ ኦዲየንስ የምነግርህ ነገር በቀደምም ተናግሬያለሁ። ይሄን ነገር ለምን ከእንደዚህ አይነት ሰዎች መልስ አትስጥ ብያለሁ። በቃ የሃይሚ እህቶች አትበል በቃ የኔ እህቶች የሃይሚ እህቶች የሚባል ነገር የለም። ጨረቃ ፋሚሊ ነው። ገባችሁ? ጨረቃ ፋሚሊ ነው። በቃ ሃይሚ እህቶች የኔ እህቶች ብለህ አንተም ደግሞ ወጥተህ መናገር የለብህም። አትናገር። ሁሉም የእናንተ ወዳጅ ነው። የብሩኬ ወዳጆች የሃይሚ ወዳጆች፣ የሃይሚ ወዳጆች የብሩኬ ወዳጆች፣ ሁለቱን የሚወድ ሰው ሁሉም ፋሚሊ ነው፣ ቤተሰብ ነው። ስለዚህ የሃይሚ እህቶች የብሩኬ እህቶች የሚባል በእርግጥ አዎ ብሩኬ በቀደም ሲል ሰምቼዋለሁ። ይሄ ነገር ትክክል እንዳልሆነ ወዲያውኑ ተናግሬያለሁ። የሃይሚ እህቶች አሁን የኛ ቤተሰቦች ነው እንጂ የምትለው የኔ እህቶች ብላ አታውቅም። እውነት ለመናገር እዚህ ጋር ፍርጡን ማለት ነው። አንድ ቀን ወጥታ የኔ እህቶች ብላ አታውቅም ሃይሚ። የኛ ቤተሰቦች እህት ወንድሞቻችን ብላ ነው የምትናገረው። ስለዚህ ይሄ ነገር አሁንም ቢሆን መቆም አለበት። ኦኬ ብሩኬ አንዴ ተናግሯል፣ ግን ደግሞ እናንተ ደግማችሁ ችግር መፍጠር የለባችሁ። በቃ አትጣሉ፣ እርስ በርሳችሁ አትጣሉ። እነሱ የውሸት ነው የሚጣሉት። ስለዚህ እናንተ የእውነት ግን አትጣሉ እርስ በርሳችሁ። ምክንያቱም የስደት እህቶቻችን ናችሁ ሁላችሁም፣ እህትማማቾች ነን። እኛ እንደውም እርስ በርስ ልንደጋገፍ ነው የሚገባው እንጂ ልንጣላ አይገባም። እርግጣው አንዳንድ ዝም ብሎ አስመሳዮች አሉ። ለምሳሌ አንድ እህቴ እዚህ ጋር ምን ብላ ጽፋለች መሰላችሁ? ውስጤን ነካኝ ጽሁፍ ነው በእውነት ማለት ነው፣ ትክክለኛ ነገር። የቡራ እህት ነኝ ስላንተ ይመለከተኛል ብለሽ ሪምቧ ምትይ ሁላ አስረግጬ ነው የምነግርሽ። እውነት የወንድምነት ስሜት ቢሰማሽ ኖሮ እሱን ዝቅ ክብሩን ከሚነካ ነገር ተው ብለሽ ትመክሪው ነበር። አንቺ ግን የፎሎ መለቃቀሚያ አድርገሽ የልጁን ዝቅ የሚያደርጉ ነገር ሲሰራ የኔ ጀግና ብለሽ ታበረታችኋለሽ። እውነት እንደ እናቴ ልጅ ወንድሜ ነው የምትዩ ቢሆን ኖሮ ወንድም እሳት ውስጥ ልግባ ቢልሽ እሺ ግባ ብለሽ እንደምትፈቅጅለት ህሊናሽ ያውቃል። ግን አሁን ቡራ እንዲህ እየሆነ ወንድሜ ስትይ አይደብርሽም? በትክክል
በጣም ይደብራል። በነገራችን ላይ አሁን ዛሬ ይመስለኛል ቲክቶክ ላይ ያጣላቸውም ነገር በሀይሜ እህቶች ስም የሚሰራ ነገር አለ። ገባችሁ? የሀይሜ እህት ነን ሀይሜን በሚወክሉ ልጆች የሚሰራ ቪዲዮ አለ። መጥፎ በጣም በሀይሜ ስም አለ እንደዚህ አይነት ነገር ማለት የሀይሜ እህት ነን ብለው ነገር ግን ትክክለኛዎቹን ሰዎች አይወክሉም። ንጹሖቹን ሰዎች ነው ያጣሉት። እዚህ ጋር አሁን ንጹህ እኔ አሁን ልጅ ሳኒን በጣም ነው የማውቃቸው። ልጅ ሳኒ እንደ በፊት አይደለችም። እንደው በፊት በጣም ኃይለኛ ነበረች ልጅ ሳኒ። አሁን ግን ተረጋግታለች። በጣም ምርጥ ሰው ናት። ማንንም አትነካም። ጀግና ናት። ግን በሀይሚ አትደራደርም። ሀይሚን ከህይወቱ አስበልጣ የምትወዳት እነቃላሉ ምርጥ ማለት ነው የሀይሚ እህቶች የሚባሉ። ስለዚህ አንዳንድ አስመሳዮች አሉና ያልሆነ ነገር በሀይሚ ስም የሚፖስቱ በሀይሚ ስም ፎቶ የሚዘቀዝቁ የሀይሚ እህቶች በጣም ስርዓት ያላቸው ናቸው። እውነት ለመናገር ትክክለኞቹ ፎቶ የሚዘቀዝቁ አይደሉም። አይቻለሁ፣ እኔ እግዚአብሔርን አይቻለሁ። ግን በሀይሚ ስም ፎቶ የሚዘቃዘቁ ልንገራችሁ እነማን እንደሆኑ ማለት ነው። የሆኑ ልጆች አሉ። አንድ ፓርቲ የብሩኬ ደጋፊ ነን የሚሉ፣ አንድ ፓርቲ ሀይሚ ደጋፊ ነን የሚሉ 1 2 3 ሰዎች አይቻለሁ። እና ይህንን የሚያደርጉት ደግሞ ለሀይሚና ለብሩኬ ያስበው ምናምን አይደለም። ልክ እህቴ እንደጻፈችው ለፎሎ መለቃቀሚያ እና የእርስ በርስ እልህ ተገባብተው በእርስ በርሳቸው መልስ ለመሰጣጠት ነው እንደዚህ የሀይሚና የብሩኬን ፎቶ የሚያዘቀዝቁት ማለት ነው እንጂ እነዚህ ደግሞ ሀይሚን አይወክሉም፣ ብሩኬንም አይወክሉም። እነዚህ ማለት ነው አይወክሉም። እኔ አይቻቸዋለሁ፣ አይወክሉም። ግን እዚህ ጋር እየተጣሉ ያሉት ምን ንጹህ ደጋፊዎቹ ናቸው። ንጹህ ደጋፊዎች እየተጣሉ ነው እና ይደብራል። የእውነት ይደብራል። እውነት ነው እህቴ እንደጻፈችው ትክክለኛ ወዳጅ ወዳልሆነ መንገድ ሲሄድ ተው ብሎ መምከር ነው ትክክለኛ ወዳጅ እንጂ ገደል ሲገባ እሳይ ገደል ግባ ደግ አረግህ ገና ለገናው አሁን ለሌሎቹ መልስ ለመስጠት የሌሎቹን እልህ ሀይሚና ብሩኬ ላይ ለምን ልብ ካላችሁ የሀይሚን የብሩኬ እህት ነኝ የምትይ የሀይሚን ፎቶ ከምትዘቀዝቂ ለምን የራስሽን ፎቶ አውጥተሽ አፖስችም? የሀይሚ እህቶች ነን ብለሽ ደግሞ መጥፎ ስራ ምሰሪ ለምን የራስሽን ፎቶ ፖስት አታደርጊም? የእውነት ለሀይሚ አዝነሽ ከሆነ ለምን የብሩኬ እህት ነኝ የምትለዋን የራሷን ፎቶ አዘቀዝቂም? የሀይሚ እህት ነኝ የምትይዋ ደግሞ ለምን የብሩኬን እህት ነኝ የምትለውን ፎቶ የራሷን ፎቶ የብሩኬን ፎቶ ከመዘቅዘቅ ለምን የራሷን አዘቀዝቅ? ለምን የየራሳችሁን አትዘቃዘቁም? ለየራሳችሁ እልህ ብላችሁ ግን የሀይሚና የብሩኬን ፎቶ ታዘቀዝቃላችሁ። የምር ይሄ ስርዓት አልበኝነት ነው። ትክክለኛ ደጋፊ እንደዚህ አያደርግም። እኔ ሀይሚን ማስከብራት በዚህ መልኩ አይደለም። እኔ የተከበርኩ ሰው ተሳዳቢ ወይም ሰውን የሚያዋርድ ወይም ባለጌ ሆኜ አይደለም እኔ እሷን ማስከብራት። ባለጌ ከሆንኩ ውጭ የሀይሚ ደጋፊዎች ባለጌ ነው እንጂ የሚባሉት ሀይሚን አያስከብራትም። ገባችሁ? ሀይሚን የሚያስከብራት በትክክለኛ መንገድ ስትደግፏት ነው። ብሩኬን ተሳዳቢ መሆን ፎቶ ዘቅዛቂ መሆን ሊያስከብረው አይችልም። የብሩኬ ባለጌዎች ይሄ ያስከብረውን ብሩኬ። ስለዚህ አንዳንዶች ስርዓት ያዙ። የምር ይደብራል። በእነሱ ስም እንደዚህ አይነት ስርዓት ትስሩ፣ ደስ አይልም።